አሁንም ኮንሺየስ ሆነን መኖር የተቸገረ ብዙዎቻችን ነን። ዛሬ ደግሞ አሁናችንን እንዴት እንኖር የሚለውን ሐሳብ የምናይ ይሆናል። ብዙ ጊዜ አሁንን መኖር የሚያቅተን ምክንያት ስትሬስ ነው። ስትሬስ የነገሮች መደራረብና ውጥረት። ይህ ነገር በአንድ ጊዜ ሲበዛብን አንዱን ነገር ሌላውን ነገር ለመጨበጥና አስሩን ለመንካት ስንሞክር እያንዳንዷ ሞመንት ካልም ሆነን በተረጋጋ መንፈስ እንዳናደርግ ይረዳናል። ከዚህ ጋር ተያይዞ አሜሪካን ሀገር መስኖር አንድ እህት አለችኝ። እንደምታውቁት በጣም ስትሬስፉል ሲቹዌሽን ናቸው። ልጆች አሉ፣ ስራ አለ እና አስሩን ነገር ለመነካካት ስትል በጣም አሁን ላይ መኖር ያቅታታል። 8 ነገር ነው በአንድ ሁሉ የምታወራኝ እና ኧረ ህሊና አሁን ኑሪ ተረጋጊ ስላት ኧረ እባክሽ የልጆቹ ፓንኬክ ይረርልሽ እኔ አሁን ላይ ልሁን ብዬ አለችኝ እና ይህ ነገር ምንድነው? ስፔሻሊ ውጭ ሀገር ያሉ ሰዎች ብዙ ነገሮችን በአንዴ ስለሚያደርጉ እኛም ሀገር ላይ ብዙ የሚደረግ ነገር ስላለ አንዱ ላይ ሳንጨርስ ወደ አንዱ ብዙ ጊዜ ሮቴት እናደርጋለን። ይህ ነገር ነው ክሊር ሆነን አሁናችንን በትክክል እንዳኖር የሚያደርገን። ለዚህ ነገር ደግሞ አሁናችሁን ኮንሺየስሊ እንድትሆኑ የሚረዷችሁ 2 ነገሮች አሉ። የመጀመሪያው ከፕራዮሪቲያችሁ መጀመር ነው። ብዙዎቻችን ትንሹንም ትልቁንም ብዙ ጊዜ ስለምንነካካ ለዋናው ነገር የሚሆን ጊዜ እናጣለን። ስለዚህ አይምሯችሁም የሚረጋጋው ቀናችሁ ላይ ወሳኝና ዋና ነው የሚለውን ነገር ስጨርሱለት ነውና ትንንሽ ነገሮችን ከመነካካታችሁ በፊት ዋና ነው ብላችሁ የምታስቀምጡትን ነገር እዛ ላይ ስትሆኑ እሱ ላይ መሆንን መሞከር። ሁለተኛው ደግሞ ትንፋሽ ልምምድ ማድረግ ነው። ስትሬስፉል ሲቹዌሽን ውስጥ ስትሆኑ እንደዛ አይነት ስሜት ሲሰማችሁ፣ ውጥረት ፊሊንግ ሲሰማችሁ በየማህሉ ብሪዚንግ እና የእረፍት ቴክኒኮችን ብትወስዱ ያ የተጨነቀ ስሜታችሁን ስለምታራግፉ እንደ አዲስ ካልም የሆነ ማይንድሴትን ትይዛላችሁ። እናንተስ አሁናችሁ እንዳስኖሩ ምን ነገር መንገድ ዘግቶባችኋል?